በእርግጠኝነት የዋንጫው ባለቤት ይሆናል ብዬ ማስበው ራሱ አርሰናል ነው። ለምን አጫወቱ ምናምን በምትመለከት ሰዓት በቃ የዋንጫ ቲም አጫወት ነው የሚጫወተው። እኛ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የፋን ታይም ቆይታችን ነው ተጀምሯል። በለቱ ቆይታችን በሳምንቱ መጨረሻ ተጠባቂው የሚሆነው የጨዋታ መርሃ ግብር በአንፊልድ ሮድ ሊቨርፑልን ከማንቸስተር ሲቲ የሚያገናኘውን ጨዋታ በተመለከተ በስቱዲዮአችን የማንቸስተር ሲቲ ደጋፊ ጋብዘናል። ከእርሱ ጋር ቆይታ የምናደርግ ነው የሚሆነው። እናንተም የውጤት ግምታችሁን ያላችሁን ሀሳብ ያጋራችሁን ኮሜንት ሴክሽን ላይ አብራችሁ የጋራ ተሳትፎ ማድረግ ትችላላችሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። የዕለቱ እንግዳችን ቅዱስ ነው። በሶሻል ሚዲያ በተለይ ቲክቶክ ገጽ ላይ በስፋት እናውቀዋለን። ቅዱስ እዚህ ስቱዲዮአችን ተገኝቷል። በቅድሚያ ቅዱሴ እንግዳችን ሆነ ለመገኘት ፈቃደኛ ስለሆንክ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። መልካም እንግዲህ በቅድሚያ ቅዱስ ስለራስህ የተወሰነ ተማሪም ከሆንክ ስራ ላይም ከሆንክ ስለራስህ የተወሰነ ሀሳብ እናንሳና ወደ ቆይታችን እናመራለን። እኔ ቅዱስ እባላለሁ። እንደምታውቁኝ ተማሪ ነኝ። ገና ስንተኛ ክፍል ተማሪ ሆን? ገና ዩኒቨርሲቲ ተማሪ ነኝ። ኦኬ ዩኒቨርሲቲ ተማሪ ነኝ። 20 ዓመቴ ነው። መልካም ቅዱስ በቲክቶክ በተለይ በስፋት እናውቀዋለን። በማንቸስተር ሲቲ ላይ ኮንተንቶችን ይሰራል። እንግዲህ እግር ኳስ በየትኛው መድረክ ላይ የሚገኝ የእግር ኳስ ቤተሰብ ተሳትፎ ያደርጋል። ያ ፍቅሩና መደገፉ ደግሞ ወደ ሶሻል ሚዲያ ደግሞ መጥቶ ሀሳቦችን የመስጠት ከዚያም ባለፈ ደግሞ በሶሻል ሚዲያ ላይ የሚገኙ የማህበረሰቦች ጋር ሀሳቦችን የማንሳት ሁኔታ አለ። እናም ቅዱስ በተለይ ቲክቶክ ላይ ማንቸስተር ሲቲን በመወከል ሀሳቦችን እንደ ደጋፊ ሀሳቦችን ታነሳለ። ሌሎችም እግር ኳስ ሀሳቦችን ታነሳን እመለከታለሁ እና እግር ኳስ ነው ያገናኘና ጉዳያችንም እግር ኳስ ነው። ስለዚህ ወደ ቆይታችን እናምራ። ቅዱስ እንደው እግር ኳስ ማየት ከጀመርክ ምን ያክል ጊዜ ሆነ? እንደው ደጋፊ ሲቲ ሳይሆን እግር ኳስን በጣም ቆይቻለሁ። እንግዲህ በቤተሰብ እንጂ እግር ኳስን ብዬ ወደ ድጋፋም ራሱ የገባሁበት አመት ሌስተር ዋንጫ የበላ ጊዜ ነው። 2015 አካባቢ 15-16 ነው እንደዛ አካባቢ ነው። ከዛ ቀጥሎ ባለው አመት ላይ ነው መደገፍ የጀመርኩት ማለት ነው። ኳስ እንደው በመከለከበት ጊዜ ብዙዎች የናሽናል ቲም መደገፍ ይጀምራሉ። አንተስ? በዓለም ዋንጫ ነው ራሱ ነው ማየት የጀመርኩት የነበረው። በጣም የክርስቲያኖ ሮናልዶ ፋን ነኝ እኔ። በዛ በጣም ፖርቹጋል ነው ወዳለሁ እኔ። ስቲም እንደዛው ነው። ጀርመን የብራዚል ዓለም ዋንጫ ማለት ነው 2014 በጣም ትንሽ ነው በቃ ማስታወሰው እሱን ራሱ ጀርመን ከአርጀንቲና ፍጻሜ የተገናኙ ጊዜ። ስለዚህ የጀመርከው ከክለብ በፊት ናሽናል ቲሞች? በቃ እሱን በቴሌቪዥን ትንሿ ቴሌቪዥን ነበር። በዛ ልጅም ነበርኩኝ። ኦኬ የዛኔ ነው በቃ እግር ኳስን ማየት ራሱ ያወቅኩት እንደሆነ። በእድገትስ እንዴት ነው? በትምህርት ቤት በሰፈር እግር ኳስ የመጫወት ልማድ ነበር? በደንብ እጫወት ነበር። ስቲል አሁንም ድረስ እጫወታለሁ እግር ኳስ። ስለዚህ የእግር ኳስ መጫወቱ ወደ መመልከትም ገፍቷል? ወደ መመልከትም ገፍቶኛል። መልካም። ስለዚህ እግር ኳስን በዚያ መንገድ ጀመርክ፣ የዓለም ዋንጫ እንደመነሻ ሆነ። ከዚያ ደግሞ ሰፈር ውስጥም ሲወራ በትምህርት ቤት እግር ኳስን የመውደድ ሁኔታ ይጨምራል። ልክ ነው። ስለዚህ አሁን ላይ ደግሞ የማንቸስተር ሲቲ ደጋፊ ነህ። ቀንደኛ ቀንደኛ ማለት ያስኬዳል። ማንቸስተር ሲቲንስ መደገፍ የጀመርክበት አጋጣሚ እንዴት ነበር? እስኪ ሁኔታውን አስታውሰን። እንደው በዚህ አጋጣሚ ለማለት ይከብዳል፣ እርግጥ ነው በጣም ይከብዳል። ግን የሚገርምህ የሊቨርፑል ደጋፊ የነበርኩ ሰው ነኝ። እሺ በጣም ሊቨርፑል ወድ ነበር። ግን የማን ሲቲ የነበሩትን ታሪኮች ምናምን በምትሰማ ሰዓት ማን ሲቲ ደግሞ በዛ ታይም በማይበት ታይም ላይ በቃ እሱ ለመደገፍ እንትን ያልኩበት ታይም አሪፍ ፎርም ላይ ነበረ። በቃ በዛ አጋጣሚዎች ማንቸስተር ሲቲ መደገፍ ጀመርኩኝ ማለት ነው። ስለዚህ ሊቨርፑልን እንደ ድጋፍም ጀምረህ ነበር ማለት ነው? ሊቨርፑልን ወድ ነበር። ስቲል ሊቨርፑልን ስሜት አለ የተወሰነ። ግን በዛሽ ሞመንት ነው በቃ ፔፕ ከመምጣቱ በፊት ነው ከመምጣቱ በፊት አንድ አመት በፊት ማለት ነው። አንድ አመት በፊት ማለት ነው ፔሌግሪኒ። ስለዚህ የማንቸስተር ሲቲ በደንብ ታሪኮቹን ከዚያም በሂደት ነው ወደ ማንቸስተር ሲቲ ደጋፊ። በደንብ እንደዛ ነው ፕሮሰሱ። መልካም። በማንቸስተር ሲቲ በየትኛውም ውድድር ሊሆን ይችላል፣ በየትኛውም ዘርፍ ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራባኦ፣ የትኛውም የክለቦች ዓለም ዋንጫ ሊሆን ይችላል፣ የተደሰትክበት አጋጣሚ እንዲሁም የተከፋህበትን አጋጣሚ እስኪ አስታውሰን። የተደሰትክበት ሞመንት ካልከኝ እንኳን ያው ሁሌ እንደተደሰትን የኛው ቲም እንደምታውቀው ሙሉ ሲዝን ያው እኔ እግር ኳስ ማየት ራሱ ከጀመርኩ የተከፋውበት ሞመንት ሊሆን የሚችለው እንግዲህ ካየሁት አምና ነበረች። የባለፈው ውድድር ዘመን ነው ለኛ ዝቅተኛ የነበረው። የተደሰትኩበት አመት ደግሞ ትሬብል የመናንበት አመት። እስኪ ሲንግል እስካነሳን በጨዋታ እንደው በጨዋታ በጣም የተደሰትኩበት ቀን አስቶን ቪላን ካምባክ አርገን ኤካይ ጉንዶዋን ስለ ያልጠበቅኩት ነገር ነው። ዴስቲቪ ከጓደኞቼ ጋር ነበር ያየሁት።
እንደዛ በቃ እምባስ ከማውጣት ድረስ ማለት ነው። በጣም የደነገጥኩት ለምን ሊቨርፑል በልቶታል ብዬ ነበረ፣ ግን በቃ በጣም አንኤክስፔክትድ የሆነ የተከፋበት በጨዋታ አንድ ጨዋታ እንደው ማንሳት ከቻለ የተከፋውበት አልቅሻለሁ፣ አልዋሽህም። በቶትንሃም ቻምፒዮንስ ሊግ ወደቀን ጊዜ በቫር ጥሩ የዛኔ ስተርሊንግ አስቆጥሮ ተደስተን ቫር ሲሽረው በቃ ደግሞ ሲቲም የዛን አመት ልብ ሰባሪ ሞመንት ይበልጥ ግምት የሚሰጠው ቡድን ነበር። በደንብ አረጋግጬ የምነግርህ ምን በለው ዋንጫ ነበር የዛኔ። እንዲያውም እኮ ሲቲ ይባላል ዋንጫ ቻምፒዮንስ ሊግ ካሳካበት አመት ይልቅ ከዛ ቀደም የነበሩት አመታት ላይ ነበር በደንብ ልክ ነው። የተገናኘ ነው ዛሬ እንግዲህ ሁለቱ ክለቦች ይገናኛሉ። ቀደም ሲል የድጋፍ ስሜትም የተነሳው በሊቨርፑል ከዚያ በሂደት ወደ ሲቲ እንደመጣ ጠቅሰናል። በሳምንቱ መጨረሻ ደግሞ ለተውድ በአንፊልድ ሮድ ይጫወታሉ ሁለቱ ክለቦችና ከሊቨርፑል እስኪ የቀድሞ ሊሆን ይችላል ደግሞ የቅርብ ጊዜ ተጫዋች የምትወደው ከዚያም ባለፈ የምትጠላው ተጫዋች የትኛው ነው? ከሊቨርፑል በስመ አብ የሚገርምህ ከሊቨርፑል የምወደው ተጫዋች የነበረው አርኖልድ ነበረ። በጣም በቃ ጨዋታውን ፖዚሽን በጣም ወድለታለሁ። አርኖልድን በጣም ወደው ነበር። አሁን ከፍተኛ ነው ጥላቻን በሊቨርፑል ደጋፊዎች እያየው ነው። አዎ ያስብላል። ግን የምጠላው ተጫዋች እንኳን የለም። ምናልባት በብቃትም ብቻ ሳይሆን በሜዳ ላይ ባህሪው ሊሆን ይችላል። በታሪክ የምትጠላው የለም? የምጠላው ተጫዋች የለም። ስለዚህ የተወሰነ የምወደው ግን አርኖልድ ነበረ። ከሊቨርፑል ጥላቻ ያልኖረ የተወሰነ እንበለው እንደዛ። አዎ እንደዛም ሊሆን ይችላል። ግን ይሄ ነው የምጠላው ተጫዋች ብዬ እንዲህ ብዬ አላውቅም። ይከባድ ነው። መልካም ማንቸስተር ሲቲ ከሊቨርፑል አንተ ማየት ከጀመርክበት ጊዜ ጀምሮ የማትረሳው የእርስ በርስ ግንኙነት የትኛው ጨዋታ ነው በሁለቱ ክለቦች መካከል? እርግጥ ነው በክሎፕና የጋርዲዮላ ዘመን ይበልጥ ሁለቱ በከፍታ የተቀመጡበት ነበረ። የእንግሊዝ ቀዳሚ ክለቦች ነበሩ በስኬታቸው በጥራታቸው እና ለበርከት ላሉ ዓመታት ሲፎካከሩ ዘልቀዋል እና የዛን የነበረ ስሜት ምን ይሆን ግን? በቃ ምንም እንዴ ክለቤ ነው። እኔ በቃ ኦልሞስት ወደ ሲቲ ሙሉ በሙሉ ሄጃለሁ። ዛም እንትን ብያለሁ። ያው ከሊቨርፑል ወደ መጥራት ግን አልሄድክም። ሊቨርፑልን የተቀናቃኝ መሆኑ እስቲ ምንም በፍጹም ጭራሽ እንደዛ ደረጃ አልደረስንም። ወደ ጥላቻ ሄደብኝ የአርሰናል ጉዳይ ነው እንጂ ከሊቨርፑል ጋር ምንም ሰላም ነው፣ ምንም ነገር የለም። እሺ ማትረሳው አጋጣሚ በሁለቱ የእርስ በርስ ግንኙነት? ማረሰው እንኳን ሳላህ ካንሴሎን ጥሎት ያለፈ ሰዓት በቃ በጣም እንትን ያልኩበት ሞመንት አልረሳትም እስካሁን። መልካም ወደ ዘንድሮ እንመለስ። ቀደም ሲል ሊቨርፑልና ሲቲን የተመለከቱ የእርስ በርስ ግንኙነታቸውን በተመለከተ ሀሳብ ስናነሳ ነበርና እንግዲህ ማንቸስተር ሲቲ በተለይ ከፔፕ መምጣት በኋላ እርግጥ ነው የሲቲ አብዮት ከሁለት ሺዎቹ መጨረሻ ጀምሮ ነበረ የጀመረው። ይበልጥ መዋለ ንዋይ ማፍሰስ ራሱን ወደ ገዘፈ ክለብ ለማምጣት ብዙ ጥረቶች ተደረጉ። በማንሲኒም ስኬቶች መጡ፣ በፔሌግሪኒም ስኬቶች መጡ። ነገር ግን የማንቸስተር ሲቲ እንደ አለት ጠንክሮና በጣም ሰስቴኔብል ሆኖ የዘለቀው በፔፕ ጊዜ ነው። ምክንያቱም አይደለም ከእንግሊዝ እግር ኳስ በዘለል በአውሮፓም ቁንጮ ክለብ ሆኖ ቻምፒዮንስ ሊግ ለማሳካት እንደ ፌቮራይት ደጋግሞ ሲቀመጥ ነበር አይደል? እና ያን ስኬት ፔፕም እንዳሰልጣኝ ክብር ይገባዋል። ከዚያም በማንቸስተር ሲቲም እሱን አምነው ፕሮጀክታቸውን ስለነደፉ ትልቅ ክብር ይገባቸዋል። ነገር ግን ባለፈው ውድድር ዓመት በፔፕ አሰልጣኝነት ታሪክም በክለብ ደረጃ ከዚያም ባለፈ እንደ ማንቸስተር ሲቲም ባለፉት 6 እና 7 ዓመታት ካየነው ሲቲ በጣም የወረደ ሲቲ ተመለከት ነው። በውጤትም በሜዳ ላይ ፐርፎርማንስም በጣም ደካማ ዓመት ነበር ያሳለፈው። ታዲያ ምናልባት የፔፕ የማሰልጠን ጥራት ፌዝ አውት እያደረገ ነው ወይስ ደግሞ የሲቲ የነበሩ ተጫዋቾች መልሶ አለመገንባት ነው? ብዙ ጥያቄዎች ያስነሱ ነበር። በደንብ ብዙ ጥያቄዎች ያስነሱ ነበር። ዘንድሮ መልሶ ግንባታ ነው አይደለ? አሁንም መልሶ ግንባታ ላይ። ስለዚህ ዘንድሮ የክለብን የዚህ የውድድር ዓመት እንዴት አገኘው? የፔፕንስ የጓርዲዮላ መልሶ ግንባታ እንዴት አገኘው? የሚገርም ነገር እንትና ከመጣ በኋላ በደንብ ለውጥ እንደሚወር እርግጠኛ የሆንኩት ፔፕ ላይንደርስ የመጣ ጊዜ ነው ከሊቨርፑል ማለት እና ፔፕ ከነበሩት ዓመታት በፊት በአሁኑ ታክቲክ ቀይሯል። ካውንተር ይጫወታሉ፣ ዳይሬክት ፉትቦልም ይጫወታሉ። ታክቲክ ቀይሯል እና ተጫዋቾችንም እያስፈረሙ ነው። ስቲል በአሁኑ ታክቲክ ላይ ከተመለከትን ሮድሪ ራሱ ቦታው አልተመቸውም። የነበረው ፖዚሽን ላይ ጎንዛሌዝ የተሻለ ነው። አሁን ሮድሪ ከመጣ በኋላ ራሱ ነጥብ መጣል ጨምሯል ሲቲ እሱ ከሌለበት ታይም ይልቅ እና እሱ ነገር ላይ ታክቲክ እያሪ አድርጓል። ስለዚህ የዊንግ ተጫዋቾችንም እያመጣ ነው። እነ ዶኩ ዊንግ ላይ ችግር ነበረን እኛ በእነ ሳቪኖ ስንሰቃይ ነበረ። ጎል አያገቡም ጎል ላይ እነሱ ላይ። ስለዚህ አሁን ይሄ ምናልባት እንደ አዲስ አፍርሶ መገንባት ብለህ ታስባለህ ወይስ ደግሞ መልሶ የተወሰነ ጥገና ነው? ፔፕ ድሮ ፖዚሽን አሁን ብዙም ፖዚሽን አይዝም። አሁን በቃ ቶሎ ብሎ ቻንሶችን መጠቀም ነው። በዶኩም ፔስ አለው አሪፍ ነው።
በዛ በኩልም እንደዛው። ኦኬ አሁን ፔፕ ምን ጥያቄ ይነሳል? በተለይ በቅርብ ጨዋታው ላይ ስንመለከት ፈርስት ሃፍ በጣም ዶሚኔት ያደርጋል ጨዋታዎችን። አዎ ታክቲክ ይቀይራሉ ሰከንድ ሃፍ። እኔ በጣም ልብ ብዬ አይቻቸዋለሁ። ኢቭን ኒውካስትል ራሱ ፈርስት ሃፍ እንደዛ እንትን ብለን ሰከንድ ሃፍ ላይ ታክቲክ ይቀይርና ውጤቱ አልተቀለበሰበትም እንጂ ነገሩ እንደዚያው ነበር። እንደዛ የሚመስለው በጣም ፕረስ እንደረግ ነበረ። ለምንድን ይሄ ነገር ለምንድን ታክቲክ የሚቀይረው እንደዛ አይገባም ወይስ ከምን ድረስ ማለት ነው? ይሄ ምናልባት የፔፕ ጨዋታን አለመረዳት ነው ወይስ ደግሞ የተጫዋቾቹ የእሱን ሀሳብ አለመተግበር ነው ብለህ ታስባለህ? ሰከንድ ሃፍ ላይ እንደዚህ አይነት ብልጫዎች የሚወሰዱበት ፔፕ ታክቲክ አለማንበቡ ነው አሊያስ ደግሞ እሱ የሚሰጣቸው እሱን አለማንበቡ ነው ማለት ይከብዳል። ግን ግዴታ ነው እሱ ያለውን ነገር መተግበር እነሱ ደግሞ እና እሱ ነው ቀይሮ ጨዋታውን እንደዛ እንዲደረግ የሚያደርገው ይመስለኝ የሁለቱ አሰልጣኞች ማለት ነው። መልካም እንግዲህ ሲቲ ካለፈው ጥር ጀምሮ በተለይ በውጤት በጣም በተቸገረባቸው ሴቶች እንግዲህ ፔፕ በባህሪው አንድ ድክመት ሲመለከት በቶሎ ተጫዋቾችን የማስፈረም እንመለከታለን። ያ ደግሞ ፍሬ ሲያፈራም ስንመለከት ነበር እንመለከታለን። ካለፈው ጥር ጀምሮ ከኒኮ ዝውውር ጀምሮ ቲጃኒን ብዙ ዝውውሮችን ፈጽሟል። ከክረምት የዞር ፈራሚዎች የትኛው ነው ምርጡ ፈራሚ ለማንቸስተር ሲቲ ብለህ ታስባለህ? ክረምት ካስፈረማቸው ተጫዋቾች ከባድ ነው። ባይዘዌ እንትናን መምረጥ ቻንስ ከፍተኛ ነው። ራይንደርስን ግን ለምን ድል ልጁ በጣም አቅም አለው፣ ቻንስ ክሬት መፍጠር እድላለሁ። ወደ ኋላም ሲመለስ አሪፍ ነው። ለምን እሱን እያጫወተ ሲልቫን እያጫወተ እሱን አያጫወትም? ብዙ ጊዜ አሪፍ ፎርም ላይ ሆኖ ቀጣይ ጨዋታ ላይ ቤንች አድርጎ ታየዋለህ። እና እሱ ልጅ ብቃት አለው ባይለኝ እና በደንብ የምወደውም ተጫዋች ነው ራይንደርስን። ስለዚህ ምርጡ ፈራሚ ልትለው ትችላለህ እሱን ልበለው። አሁን ምንድነው አንዳንድ የምርጥ ፈራሚ ስንል ለቲሙ ምራ በረከተ ይመስለኛል ትልቁ ጥያቄ። አሁን ቲጃኒ በሚላን በነበረበት ጊዜ ደጋግሜ በሚላን ስመለከተው ይበልጥ የ8 ቁጥር ባህሪ ያለው ተጫዋች ከሳጥን ሳጥን ይጫወታል፣ ጎል ለማስቆጠር ቅርብ ነው፣ ይሄዳል፣ በጣም አታኪንግ ማይንድድ ያለው ተጫዋች ነው። ለዛ ነው እዚህ ሲመጣም እንዲያውም እንደ 10 ቁጥርም አልፎ አልፎ ሲጠቀም ነበር። ይቀያይራል። ሊጉ ጅማሬ ወልቭስ ላይ በጣም ጥሩ ፎርም ላይ ነበር። ሲጀምር ወልቭስ ላይ በጣም ከዛ ላይ ፖዚሽን ሲቀይረው አይስማማውም ልጁ። የሚገርምህ ሲቲ ላይ አሁን ከሱ ይልቅ ለቡድኑ ምርጥ መሆንና ለቡድኑ መነሳሳት ፎደን ምርጥ ካልሆነ ቡድኑም የሞተ ነው የሚሆነው። የፎደን ጥሩ አለመሆንም ይመስለኛል አንድ ቡድኑ እንደዚህ አንዳንድ ድክመቶች የምንመለከተው ከውጤት ከመዘን ነው። የራያን ሸርኪና ጂጂ ዶናሩማ ላይ ብቃታቸው በተለይ ለሲቲ ውጤት ማምጣትም ግልጽ የሚባል ተጽዕኖ እየፈጠሩ ነውና ምናልባት እነሱ እንዴት አላስተዋልካቸው? እንደ ጥያቄ ማንሳት ካለብኝ እነሱም አሪፍ ነው። ዶናሩማ ምንም ጥያቄ የለውም እንትን ነው። ቸርኪም የቸርኪ ተው በጣም አናዘር ሌቭል ነው የሱ መምጣት ለሲቲ። ለምን ደብሮይናም ማተናል ግዴታ ቻንስ ክሬሽን የለም በቃ ከሱ ውጭ አሁን ላይ የሱ መምጣት። ስለዚህ ምናልባት ቲጃኒን መውደድ ይመስለኛል እሱ ልታስቀምጥ ከባድ ነው። ብቻ ግን ቸርኪንም ለማለት እችላለሁ። ግን ቸርኪም በለው እንደው በማንቸስተር ሲቲ ታሪክ እንግዲህ እንዳልከው ከ2015-16 በኋላ ይበልጥ ወደ ማንቸስተር ሲቲ ድጋፍ ስሜት እንደመጣህ ነው መግቢያችን ላይ ያነሳልኝና እንግዲህ ማንቸስተር ሲቲ በተመለከትክባቸው አመታት ከዚያም ባለፈ እንዲያው ስለ ማንቸስተር አንድ ደጋፊ ክለቡን ሲወድ ከሚያየው ባለፈ ታሪክን የማንበብ ይኖራል፣ ዶክመንታሪዎችን የማየትና ካያቸው ላይቭ ከዚያም ባለፈ በታሪክ ካነበብካቸው ካያቸው ዶክመንታሪዎች ላንተ የማንቸስተር ሲቲ በታሪክ የምን ጊዜ ምርጡ ተጫዋች ላንተ ማን ነው? ምን ጊዜ ምርጡ ተጫዋች ለኔ ካየሁትም ስለምወደው ይሁን ግን በምን ምክንያት እኔም የሲቲንም ፍቅር እንዲያደርገኝ ተጫዋች አጉዌሮ ነው። አጉዌሮ ብሶ ደብሮይና ይላል። ደብሮይናም ግን ለኔ አጉዌሮ ነው። ጊዜም አጉዌሮ ይመስለኛል ፌዝ አውት እያደረገ ነበር በዛ ሲዝን። አሪፍ ነበረ ግን ከነበረበት እንትን እያለ ይበልጥ የሱ በጣም አውትስታንዲንግ የነበረ ከ2010 በኋላ የነበሩት አመታት ላይ ነው። ያ የመጨረሻች ደቂቃ ጎልና ምናምን ራሱ በቃ ብዙ ነገር አለ እሱ ነገር። ግን በታሪክ ያንተ ምርጡ አጉዌሮ ነው ለኔ ለሲቲ በሰጠው ውጤት ነው እንጂ ደብሮይናንም ዘሴም ሺት ናቸው። ግን መውደድም ስላለ ብዬ ነው። ወደ ዘንድሮ ደግሞ እንምጣ። እንግዲህ ባለፈው ውድድር ዓመት በዚያ መንገድ ለደከመ ክለብ ዘንድሮ ላይ ሲቲ ብዙዎች ሊጉ ሲጀመር ማንም ለዋንጫ አልጠበቀውም አይደለ? እኛም አልጠበቅነውም። ምክንያቱም ባለፈው ውድድር ዓመት በጣም ደካማ ነበር። ስለዚህ መልሶ ግንባታ ላይ ሊቨርፑልና አርሰናል ቅድመ ግምት ያገኙ ናቸው ሊጉ ሲጀመር እና አሁን በብዙ መንገድ ሊጉ ኦልሞስት ከዚህ በኋላ 13 ሳምንታት ብቻ ናቸው የሚቀሩት ሊጉ ሊጠናቀቅ። እስካሁን ባሉት ጉዞዎች አይተህ ከዚያም ባለፈ አሁን ባላቸው ስኳድ እና ባላቸው ሜንታሊቲ የውድድር ዓመቱ መጨረሻ ላይ የትኛው ክለብ የዋንጫ ባለቤት ይሆናል ብለህ ታስባለህ? በእርግጠኝነት የዋንጫው ባለቤት ይሆናል ብዬ ማስበው ራሱ አርሰናልን ነው። ለምን አጨዋወቱ ምናምን በምትመለከት ሰዓት
በቃ የዋንጫ ቲም ማጫወት ነው የሚጫወተው። እኛ ጋር መጠቀም የነበሩብን እድሎች ባለመጠቀማችን ዋንጫውን ከዚህ በኋላ ራሱ እነዛ ሚስቶች ስላለመደገሙ ምንም እንትን የለንም። ጋርዲዮላ አንዳንዴ ብዙ ነጥብ መጣል የሌለብንን እንትኖች የቶተንሃም ያለፈው ጌም አሳያ ቼልሲ ላይም ሰንደርላንድ እና በጣም የምናደደው የአስቶን ቪላ ጊዜ 1-0 የተሸነፈው ጊዜ ፔፕ ተጫዋቾችን ቅያሪ በማስገባት እየቻለ ባለመጠቀሙ ነው የጣልነው በእርግጠኝነት የምናገረው። እና አሁን ሳስበው የሴሜኒዮ ለሰንደርላንድ ጨዋታ ቢኖር በእርግጠኝነት የምናሸንፈው ጨዋታ ነበረ። እሱን ይፈልግ ነበር ጨዋታው ነበር እያልን እንግዲህ አልሆነም። ከዚህ በኋላ ያሉት ላይ ላለመጣል ነው መጣር ያለብን። ቶተንሃም አላቅም እኔ ከአመት አመት ምርጥም በነበርበት ሰዓት አይፋታንም። ለምን እንደሆነ አቡዬ ቶተንሃም ደካማ ቡድን ሆኖ ሲቲ ላይ ለምን ጋርዲዮላ እንደውም እንኳን አንድ ጊዜ ተናግሯል እኮ ቶተንሃምን በአዌ ማሸነፍ ነው የምፈልገው ብሎ እንደ ትልቅ ስኬት እንደሚቆጥረው ደጋግሞ ይናገራል። ስለዚህ ዘንድሮ ቅድመ ግምቱ ለአርሰናል ትሰጣለህ? ለአርሰናል እሰጣለሁ። ሌላኛው መድረክ እንግዲህ ፕሪሚየር ሊግ ወጣ ስንል ደግሞ ሻምፒዮንስ ሊግ ሌላኛው መድረክ ነውና ፎርማታቸው የተለያየ ነው። አንዳንድ ጊዜ ሻምፒዮንስ ሊግ ምርጥ ስለሆንክ ብቻ ዋንጫ አታሳካም። አጋጣሚዎች ይወስኑታል፣ በጣም ብዙ ነገሮች ይወስኑታልና በሻምፒዮንስ ሊግ ማንቸስተር ሲቲ እርግጥ አሁን ላይ ምርጥ 8ኛ ጨርሶ እስከ 8 ባለው ደረጃ ጨርሶ ጥሎ ማለፉን ዳይሬክት ተቀላቅሏል ማንቸስተር ሲቲ። በቻምፒዮንስ ሊግ እስከ ምን ድረስ የመጓዝ አቅም አለው ብለህ ታስባለህ? እስከ ሴሚ ፋይናል ደርሳል ብዬ እጠብቃለሁ። ቢያንስ በቃ እኔ በእርግጠኝነት ባርሳ የማንሳት ቻንስ አለ ብዬ እጠብቃለሁ። ቻምፒዮንስ ሊግ ለባርሳ ሰጠዋለሁ። አይታወቅም እንዳልከው ቡድን ተገማች አለም ቡድን እየጠነከረ የሚሄድ ከሆነ ኋይናት ድንገት ምክንያቱም ፓሪስ ሰን ጀርማ ያለፈው ዓመት ማሳያ ነው። የምድብ ፌዝ አውቶች ላይ በጣም ደካማ ነበረ፣ ግን ጥሎ ማለፍ ላይ ሌላ ተቀይሮ አስመለከተ። ስለዚህ እስከ ሴሚ ፋይናል እድል ሰጣለህ? እስከ ሴሚ ፋይናል እርግጠኛ እድል ሰጣለሁ። ከዛ በኋላ ያለው ግን ከባድ ነው። እንደሚደርስ ቲም ይወስናል። ግን ለሲቲ የሚከብዱ ቲሞች ሊደርሱ ይችላሉ። አሁን መልሶ ራሱ ከማድሪድ ጋር የመድረስ እድል አለ። ሰፊ እድል አለው። ሌላው ጉዳይ እንግዲህ ፔፕ የመልቀቅ እድሉ ሰፊ ስለመሆኑ ታማኝ የዜና ምንጮች በተለይ ዛትሌቲክ ታማኝ የዜና ምንጭ ነው ዘገባዎቹ ወጥተዋልና ይህ ምን አይነት ስሜት አለ በዚህ ጉዳይ ላይ ከፔፕና ከሲቲ መለያየት ጋር በተያያዘ? በጣም ከባድ ነው። በጣም እንግዲህ ፔፕን እያየን ነው ይኖርነውም እንደዛው ነው። ከአዲስ አሰልጣኝ ጋር እንትን ማለት እድሉ ከባድ ነው። አሁን አሰልጣኝ ፍለጋ ሞቷል። ግን አሁንም ሀሳቤን ድጋሚ ተናግሬ ያለው እዚህ በፊትም ራሱ ምክትል አሰልጣኙን ቢጠቀም ፔፕ ላይንደርስን በጣም ስለ ከክሎፕ ስንም የሰራ ሰው ነው። ከጋርዲዮላ ጋር ቢያንስ አንድ ሲዝን ሰርቷል ለማለት እንችላለን። እሱም ወር ታክቲኩን እሱን በሊጠቀሙ ባይ ነኝ። አሁን በጮዎች ውስጥ 3 ጮዎችን በተወሰነ መንገድ እንደ ኮንቴንደር ሲመለከት ነበር። ሴስ ፋብሪያስ፣ ጃቢ አሎንሶና ኤንዞ ማሬስካ ከሶስቱ ውስጥ የትኛው ቢሆን ይበልጥ የተሻለ? ማሬስካ ለሲቲ አይነት አጫወት የሚሆን ሰው አይደለም። እኔ መጀመሪያ ለዞም ሮቤርቶ ዲዘርቢን አስቤ ነበረ፣ የብራይተን የነበረው ማለት ነው። አሁን ኦሎምፒክ ማርሴይ እሱን አስቤ ነበር። ለሲቲ አይነት አጫወት ይሆናል። ፔፕም ያምንበታል አሰልጣኙን። ካልሆነ ምንም እንትን ምንለው እንትን የለም። ኤንሪኬን ራሱ አስቤ ያለው እኔ ግን በቃ ከነዚህ ከሆነ ግን ጃቪ ይሻላል በሚለው እንያዘው እንጂ ጃቢ ሄርናንዴዝ እንጂ ማሬስካ ለሲቲ አይነት የሚሆን ሰው አይደለም። በእርግጠኝነት የምናገረው የፋብሪጋዝን አላውቅም፣ እሱ ጄጅ ማድረግ ትንሽ ይከብደኛል እሱ። ስለዚህ ጃቪ ቀድሚያ ምርጫ ነው ፔፕ ከለቀቀ። ከሶስቱ ካልከኝ ከሶስቱ ይልቅ ጃቪ ተሻለ ነው። ግን የመጀመሪያ ምርጫ የፔፕ መቀጠል እንዴ እሱ ማለት እንዴ። መልካም የመጨረሻ ጥያቄ ላድርገውና ያገናኘን የማንቸስተር ሲቲና የሊቨርፑል ጨዋታ ነው። ሰሞኑኛ ብቃታቸውን ስንገመግም እርግጥ ነው ከ2 እና 3 ጨዋታዎች በፊት ደጋግሞ ነጥብ ሲጥል ነበር ሊቨርፑል። ሜዳ ላይ እንቅስቃሴው ጥሩ ነው፣ ነጥቦችን ግን ያንጠባጥባል፣ ይጥላል። ፎርሙ ላይ መሆን አልቻለም። ሲቲ በተወሰነ መንገድ ከወልቭስ ጋር ያገገመ ይመስል ነበር። ድጋሜ ደግሞ ቶተንሃም ላይም በጣም ዶሚናንስ ነበር ፈርስት ሃፍ ላይ፣ ሰከንድ ሃፍ ላይ ግቦች የተፈጠሩበት ቡድን ሆነ እና ያ ቁስሉ መልሶ ተቀሰቀሰና ማንቸስተር ሲቲ ከሊቨርፑል ቅድመ ጨዋታ ምልከታ ምንድን ነው? ውጤቱ ምን ሊሆን ይችላል ብለህ ታስባለህ? አሁንም እንደምለው ሊቨርፑል ማለት ፕራይም በነበረበት ታይም አንፊልድ ላይ ሄዶ ማሸነፍ ማለት በጣም ከባድ ነገር ነው። አሁን ደግሞ ባለበት ሲቹዌሽን ሁለቱም ቲሞች ነጥቡን የሚፈልጉበት ታይም ነው። ሊቨርፑል ለቶፕ 4 ይፈልገዋል፣ ሲቲም ቶፕ ዋንጫው ውድድሩ ላይ ይፈልገዋል። ሁለቱም ከባድ ትንቅንቅ የምንመለከት ነው የሚመስለኝ። ግን ሜዳ ላይ እንደምናለ ከውጤት ግምት አንፃር አቻ የመውጣት እድላችን ሰፊ ይመስለኛል። ስለዚህ አቻ ነው ግምት አቻ ነው የሚሆነው።
መልካም ቅዱሴ፣ በመጨረሻ እንዲያው ስለ ራስህ ስለ ቲክቶክ ገጽም ሊሆን ይችላል ለቲክቶክ ቤተሰቦችህ የምታስተላልፈው መልእክት ከዚያም ባለፍ ለእኛም የብስራት ኤፍኤም ዩቲዩብ ቻናል ተከታዮቻችን የምትለው ሀሳብ ካለ እሱን አድርሰንና ቀረ የምትለው ሀሳብ ካለ አድርሰንና ቆይታችን ምንም የለም። እዚህ አክብራችሁ ስለጠራችሁኝ እናንተንም በጣም አመሰግናለሁ። የእነሱንም የዩቲዩብ አካውንታቸውን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ በጣም መልካም ከልብ እናመሰግናለን። የሊቨርፑልና ማንቸስተር ሲቲን ጨዋታ በተመለከተ ቅዱስ በቲክቶክ ገጽ ላይ ብዙዎቻችሁ የምታውቁት የማንቸስተር